ነን ማለት ሁሉ ጊዜ እዚህ ነን ማለት አይደለም። በተለያዩ ምክንያቶች ብቻ ስፍራችንን ቦታችንን ልንለቅ እንችላለን። ሰው ስፍራውን ይለቃል ማለት ሁኔታዎች ትርጉም እንዲሰጡት ይፈቅዳል ማለት ነው። ንፋስ ተነስቶ ወረቀቱን ሲያነሳው ከአንድ ቦታ ወደ ሌላ ቦታ ሲወስደው የንፋሱ ጉልበት የወረቀቱን ቅለት ነው የሚያሳያችሁ። ስፍራን ትለቃለህ ማለት በእግዚአብሔር ትኖራለህ እንጂ ለእግዚአብሔር አትኖርም ማለት ነው። ከባድ ሁኔታ ሲመጣ በሰዓት ወርቅ እንደሚፈተን ተፈተነ እንድታልፍ በሚፈልግህ ሁኔታ ላይ አንተ ግን ጊዜ የለህም፣ ቦታ የለህም፣ ስፍራ የለህም፣ አቅም የለህም። ከጎረበጠ አትሰነበትም። እዛ ሰፈር ሰዎች ስፍራ የሚለቁት ምቾታቸውን ፈልገው። ስፍራን ትለቃለህ ማለት የመለማመጃ የስዕል ደብተር ትሆናለህ ማለት። ስፍራን ትለቃለህ ማለት ለቁርስ በስሙኒ ለምሳ በ50 ሳንቲም ለራት በ1 ብር እየተቆነጠርክ ለራስም ለእግዚአብሔርም ሳትሆን ታልቃለህ ማለት። አንተ በስፍራ ትሆናለህ ማለት ሞኝ ነህ ማለት አይደለም። ስፍራህን አትለቅም ማለት አማራጭ አጥተሃል ማለት አይደለም። አንተ እግዚአብሔርን ትሰማለህ ማለት። ስፍራህን አትለቅም ማለት አንተ ሰዎችንና ሁኔታዎችን ትፈራለህ ማለት ሳይሆን እግዚአብሔርን እንደምትፈራ ማሳያ ነው። በስፍራ ትሆናለህ ማለት በመንፈስ እንጂ በስሜት አትመላለስም ማለት። አንተ በእምነት እንጂ በማየት እንደማትንቀሳቀስ ማሳያ ነው። ስትቀመጥ ተስፋ የማድረግህ ማሳያ ነው። እግዚአብሔርን ተስፋ የማድረግህ። ሰዎችማ ተስፋ ሲቆርጡ እኮ ነው ስፍራቸውን የሚለቁት። ተስፋ ሲቆርጡ እኮ ነው እግሬ አውጪኝ ብለው የሚሸሹት። ተስፋ ሲቆርጡ እኮ ነው። አንተ ግን አትለቅም። ስፍራ ቦታን አትለቅም፣ ህይወትን አትለቅም። ቢኮዝ እግዚአብሔርን ተስፋ ስለምታደርግ። መቀመጥ ያለብህ ተስፋ የምታደርገው ነገር ሲኖር ብቻ አይደለም። መቀመጥ ያለብህ ስትታጀብ ብቻ አይደለም። መቀመጥ ያለብህ ወጀብ ሳይኖር ብቻ አይደለም። ንፋስ ሳይኖር ብቻ አይደለም። የበረታ ወጀብ ተነስቶብሃል ቢሆንም ስፍራን አትልቀቅ። ምድር የድካምን ፍሬ ከልክላለች። ስፍራን አትልቀቅ። በስቃይ ለሚሳለቁ ስፍራን አትልቀቅ። እግዚአብሔር በዚህ ዘመን በዚህ ሀገር በዚህ ትውልድ መካከል ሲፈጥር ለዚህ ትውልድ ለዚህ ሀገር አንተ ውስጥ ያስቀመጠው ዲቫይን ፕሮግራም ስላለ ነው እንጂ ድንገት አይደለም፣ አጋጣሚ አይደለም። እግዚአብሔር ፕሮግራም ስላለው ነው እዚህ በእንደዚህ አይነት ሁኔታ ውስጥ ያመጣ። አምላክ ያለውን ጥሪ ያለበትን ሰው እግዚአብሔር አንድ ፕሮግራም በህይወቱ ያየለትን ሰው ያ ሰው እንቅስቃሴው ከሰማይ ድምፅ አንጻር የኛ እንቅስቃሴ የሚወሰነው ከጠላታችን ባለን ርቀት አይደለም። ፈርዖን መጥቷል ማለት ይገለናል ማለት አይደለም። ደመናው ከቆመ ቆማለሁ፣ ደመናው ከሄደ ሄዳለሁ፣ ደመናው እንዳደረገ ይሆናለሁ እንጂ የጠላቶቼን ኮቴ ሰምቼ ለማምረጥ አልሮጥም። የኔ ድል ያለው ከደመናው ጋር ነው እንጂ ከጠላቶቼ ኮቴ ጋር አይደለም፣ ከሁኔታው ጋር አይደለም። ምድረ በዳ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ገነት ይሆንልኛል። ጨለማ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ብርሃን ይሆንልኛል። ለህይወትህ በሰጋበት ቦታ፣ ለመኖርህ በሰጋበት ቦታ እግዚአብሔር ፕሌስ ያደርጋል። አሜን በል። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። በምሳሌ መጽሐፍ ምዕራፍ 27 ላይ እናወጣና እንቆማለን። ቁጥር 8 እንደዚህ አነባለሁ። ስፍራውን ትቶ የሚሄድ ሰው ቤቱን ትቶ እንደሚበር ወፍ ነው። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ አትልቀቅ የሚል ይሆናል። አጠገባችሁ ያለውን ሰው ነካ አድርጉትና አትልቀቅ በሉት። እግዚአብሔር ዛሬ መልእክት ለሱ እንዳዘጋጀለት የሚያምን እዚህ ቤት መሄጃ አጣችሁ እንደመጣችሁ አይደለም። እኔ ማቀውን ደግሞ መማምነው ደግሞ እውነትም የሆነው ከእግዚአብሔር ዘንድ መልእክት ስላላችሁ ስለመጣችሁ ዛሬ እግዚአብሔር ለእናንተ ደግሞ ቃል አለው። በእርግጠኝነት አድራሻችሁን፣ ህይወታችሁን፣ ቤታችሁን የሚመለከት ቃል አለኝ የሚል ሰው ካለ እስቲ አልለቅም ይበል። አሁን በነበብኩላችሁ የመጽሐፍ ቅዱሳችን ክፍል ላይ የምንመለከተው ጠቢቡ ሰለሞን የተናገረውን የጥበብ ቃል ነው። ስፍራውን ትቶ የሚሄድ ሰው ቤቱን ትቶ እንደሚበር ወፍ ነው ብሎ ይናገራል። ስፍራውን የሚለቅ ሰው፣ ስፍራውን ትቶ የሚሄድን ሰው የሚያነጻጽረው ቤቱን ትቶ እንደሚበር ወፍ፣ እንደሚበር እርግብ ነው። ወፍ የመኖሪያ ጎጆውን በብዙ ድካም በብዙ ምልልስ ራሱ በራሱ የሚገነባ ፍጥረት ነው። ወፍ አንድ ጊዜ ደክሞ ለፍቶ ከሰራ በኋላ ርቆ ለቆት ከሄደ ያለው አማራጭ እንደገና በሄደበት ቦታ የሚኖርበትን ቤት የሚኖርበትን ህይወት በብዙ ምልልስ መስራት ይጠበቅበታል።
እዛ ሲሄድ ሰርቶ የሚጠብቀው የለም። ድሮም ቢሆን ለራሱ ቤቱን ያበጀው ራሱ ስለሆነ ደግሞ በአንድ ቀን አይደለም፣ በሁለት ቀን አይደለም፣ ደግሞ በሁለት ምልልስ በሶስት ምልልስ አይደለም የሚሰራው። በብዙ ምልልስ፣ በብዙ ድካም፣ በብዙ ልፋትና ጥረት ስለሆነ የሚሰራው ያለው አማራጭ እንደገና መስራት ነው። ልመለስ እንኳን ብሎ ቢል ወይ ሰዎች ወስደው መጫወቻ ያደርጉታል፣ አህሊያ ሌላ ገብቶ ይኖርበታል። የእግዚአብሔር ቃል ስፍራውን ቦታውን ስለሚለቅ ሰው የሚናገረው ይሄንን አነጻጽሮ ነው። ሰዎች ለምንድነው ስፍራቸውን የሚለቁት ቦታቸውን የሚለቁት ለምንድን ነው ብላችሁ ከጠየቃችሁ በመነሻነት ሁለት መሰረታዊ ሐሳብ ልታገኙ ትችላላችሁ። የመጀመሪያው ያሉበት ሁኔታ ከአቅም በላይ ሲሆንባቸው፣ ያሉበት ሁኔታ ሲከብዳቸው፣ በጣም አስጨናቂና አስቸጋሪ ሁኔታው ሲገቡ ከዛ አስጨናቂና አስቸጋሪ ነገር ለመውጣት ወደ ሌላ ቦታ ወደ ሌላ ስፍራ ሌላ የመኖሪያ አካባቢ ሌላ የአገልግሎት አካባቢ ሌላ የሥራ አካባቢና ሁኔታ ይፈልጋሉ። እና አንዱ ሰዎች ስፍራቸውን እንዲለቁ የሚያረጋቸው አንዱ ምክንያት እሱ ነው። ሁለተኛው ምክንያት ደግሞ የተሻለ አማራጭ ፍለጋ ሰዎች ስፍራቸውን ይለቃሉ። አሁን ካሉበት ይልቅ የተሻለ ገቢ ለማግኘት የተሻለ ሥራ ለመስራት የተሻለ ኑሮ ለመኖር ይመቸኛል ይጠቅመኛል ብለው ወደሚሉት ወደዛ መጓዝ መሄድ ይፈልጋሉ። በእነዚህ ሁለት መነሻ ምክንያቶች ሰዎች ስፍራቸውን ሊለቁ ይችላሉ። ይሄ ብቻ አይደለም፣ ሌሎች ተጨማሪ ምክንያቶችንም ልናይ ልንመለከት ልንማር እንችላለን። አንዳንድ ሰዎች ስፍራቸውን የሚለቁበት ምክንያት ለምን አልተከበርኩም የሚል ነው። ባሉበት ቦታ ተገቢው ክብር አልተሰጠኝም፣ ተገቢው ቦታ አልተሰጠኝም፣ ተገቢው ትኩረት አልተሰጠኝም የሚል ምክንያት ስፍራቸውን እንዲለቁ ያደርጋቸዋል። ወይ ደግሞ ሌሎቹ ለምን አልተሰማሁም በማለት እሰማለሁ ብለው ወደሚያስቡት ቦታ ስፍራቸውን ይለቃሉ። በሚገባ አልተደመጥኩም፣ አልተሰማሁም፣ ትኩረት አልተሰጠኝም ብለው ስለሚያስቡ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? እኔ የምወደው ነገር ለምን አልሆነም ብለው ስፍራቸውን ይለቃሉ። እነሱ የሚፈልጉት እነሱ የሚወዱት እነሱ የሚደሰቱበት ነገር ስላላቸው ያ የሚወዱትን የሚደሰቱበትን ነገር ሲያጡ ያንን የሚፈልጉትን ነገር ሊያገኙ ወደሚችሉበት ቦታና አካባቢ ለቀው ይሄዳሉ ወይም ስፍራቸውን ይለቃሉ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? ተገቢውን ዕውቅና አላገኘሁም ብለው ሲያስቡ ስፍራቸውን ይለቃሉ። እንደሚገባ ዕውቅና አላገኘሁም፣ ትኩረት አላገኘሁም ወይም ደግሞ አልተመሰገንኩም በማለት ስፍራቸውን የሚለቁ ሰዎች አሉ። ሌሎች ደግሞ አልተመቸኝም ብለው ስፍራቸውን ይለቃሉ። ብቻ በአንድም ይሁን በሌላ ምክንያቶች ሰዎች ስፍራቸውን ይለቃሉ። በዋነኛነት ያሉበት ሁኔታ ከአቅም በላይ ሲሆን ሲከብዳቸው፣ ያሉበትን ሁኔታ መቋቋም ሲሳናቸው ሌላ ቀለል ወዳለ አዲስ ወደሆነ ምቾትና የሚጠብቁትን ነገር ወደሚያገኙበት ቦታ ይሄዳሉ። ዛሬ እዚህ ነን ማለት ሁልጊዜ እዚህ ነን ማለት አይደለም። ዛሬ አዲስ አበባ እንኖራለን ማለት ሁልጊዜ አዲስ አበባ እንኖራለን ማለት አይደለም። በተለያዩ ምክንያቶች ብቻ ስፍራችንን ቦታችንን ልንለቅ እንችላለን። በጣም እርግጠኛ መሆን ያለባችሁ ግን አምላክ እንዳለው ሰው እግዚአብሔር እንደሚያመልክ ሰው የትኛውንም የህይወት ውሳኔያችሁን ከመወሰናችሁ በፊት ከሱ ጋር ሳትመካከሩ ከሱ ጋር ሳትነጋገሩ የሱን ፍቃድ ሳትጠይቁ የምትወስዱት ውሳኔ ወይም ደግሞ የምትለቁት ሁኔታ ምናልባት ተጨማሪ ዋጋ ያስከፍላችሁ ይሆናል እንጂ ካላችሁበት ሁኔታ ወደ ተሻለ ነገር ላይ ያመጣችሁ ይችላል። ሰዎች እዚህ አልተመቸንም ብለው አንድ ቦታ ላይ አንድ ስፍራ ላይ አንድ ህይወት ላይ አልተመቸንም ብለው ወደ ሌላ ህይወት ይገባሉ። ህይወት ትቀይራለህ፣ ሰፈር ትቀይራለህ፣ ስራ ትቀይራለህ ማለት ህይወት ይቀየራል ማለት አይደለም። በመሰረቱ አንተ በስፍራ ትሆናለህ ማለት ሞኝ ነህ ማለት አይደለም። አንተ በቦታ ነህ ማለት ሞኝ ነህ ማለት አይደለም። አንዳንድ ጊዜ በቦታችሁ እግዚአብሔር ባስቀመጣችሁ እግዚአብሔር ባየላችሁ ስፍራ ስትሆኑ ምናልባት እንደ ሞኝ ልትቆጠሩ ልትችላላችሁ። በእርግጠኝነት ግን የምነግራችሁ ነገር ቢኖር ምንድነው? በፍጹም በስፍራችሁ ናችሁ ማለት ሞኝ ናችሁ ማለት አይደለም። አንድ ግን ማወቅ ያለባችሁ ነገር ምንድነው? ስፍራህን ትለቃለህ ማለት ሁኔታዎች ትርጉም እንዲሰጡ ትፈቅዳለህ ማለት እንደሆነ ነው። የምትጽፉ ሰዎች ሰው ስፍራውን ይለቃል ማለት ሁኔታዎች ትርጉም እንዲሰጡት ይፈቅዳል ማለት ነው። የእግዚአብሔር ቃል የተፈጠርክበት ዓላማ እግዚአብሔር አንተን ያመጣበት እቅድና ፕሮግራም ላንተ ትርጉም ከመስጠት ይልቅ በሁኔታዎች ዲፋይን ለመደረግ ፈቅደሃል ማለት ነው። በማጣት ዲፋይን ለመደረግ፣ ባለመሰማት ዲፋይን ለመደረግ፣ ባለመወደድ በህይወት በሚገጥም ተግዳሮት ዲፋይን ለመደረግ ፈቅደሃል ማለት ነው። ሰው
ስፍራውን ይለቃል ማለት በሁኔታዎች እንዲተረጎም በሁኔታዎች ትርጉም እንዲያገኝ ይፈቅዳል ማለት ነው። ቅድም እንደነገርኳችሁ ነው። የከበዳችሁ ነገር ያቃታችሁ ነገር በጣም ተግዳሮት በሆነባችሁ ነገር ምክንያት ስፍራችሁን ስትለቁ ያ ከባዱ ነገር እናንተን ዲፋይን እንዲያደርጋችሁ ፈቀዳችሁ ማለት ነው። ያ ምቾት የነሳችሁ ነገር እናንተን ዲፋይን እንዲያደርጋችሁ ፈቀዳችሁ ማለት ነው። ለምሳሌ ንፋስ ተነስቶ አውሎ ንፋስ ተነስቶ ወረቀቱን ሲያነሳው ከአንድ ቦታ ወደ ሌላ ቦታ ሲወስደው ባጭር አማርኛ የንፋሱ ጉልበት የወረቀቱን ቅለት ነው የሚያሳያችሁ ዲፋይን የሚያደርገው። በእናንተ ውስጥ ካለው ይልቅ በእናንተ ዙሪያ ያለው የአካባቢ እንቅስቃሴ የሁኔታ እንቅስቃሴ እናንተን ትርጉም እንዲሰጣችሁ ትፈቅዱለታላችሁ ማለት ነው። ለዚህ ነው አንድ ማወቅ ያለባችሁ ነገር ምንድነው? ሁልጊዜ ስፍራ ስትለቁ አንድ መረዳት ያለባችሁ ከእግዚአብሔር ጋር ሳትነጋገሩ ከእግዚአብሔር ጋር ሳትመካከሩ የእግዚአብሔር ፍቃድ ሳትጠይቁ የምትለቁ ከሆነ እናንተ ውስጥ ያለው ገለባ በዙሪያችሁ ያለው ኢንቫይሮንመንት ደግሞ በጣም ስትሮንግ እንደሆነ ዲፋይን ለመደረግ እንደፈቀዳችሁ ማወቅ በጣም አስፈላጊ ነው። ስፍራን ትለቃለህ ማለት በእግዚአብሔር ትኖራለህ እንጂ ለእግዚአብሔር አትኖርም ማለት ነው። ጻፉ። ስፍራን ትለቃለህ ማለት በጣም ብዙ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን አይኖሩም። እግዚአብሔር አንተን ሲፈጥርህ አንተን የፈጠረበት የራሱ የሆነ ዓላማ አለው፣ የራሱ የሆነ እቅድ አለው፣ የራሱ የሆነ ፕሮግራም አለው። ያንን ፕሮግራም ደግሞ እግዚአብሔር የሚፈጽመው እሱ በሚፈልግ ቦታ ነው፣ እሱ በሚፈልግ ስፍራ ነው። አንተን እግዚአብሔር አፍሪካ ሲፈጥርህ፣ ኢትዮጵያ ሲፈጥርህ፣ አዲስ አበባ ሲፈጥርህ ተሳስቶ አይደለም፣ አጋጣሚ ሆኖ አይደለም። አንተ ልትፈጠር የምትችልበት ሌላ ቦታ ስለሌለ አይደለም። ነገር ግን እግዚአብሔር በዚህ ዘመን በዚህ ሀገር በዚህ ትውልድ መካከል ሲፈጥር ለዚህ ትውልድ ለዚህ ሀገር አንተ ውስጥ ያስቀመጠው ዲቫይን ፕሮግራም ስላለ ነው እንጂ አንተ የሁለት ሰዎች የሳምንት ስህተት ውጤት አይደለም፣ ድንገት አይደለም፣ አጋጣሚ አይደለም። እግዚአብሔር ፕሮግራም ስላለው ነው እዚህ በእንደዚህ አይነት ሁኔታ ውስጥ ያመጣ። ስለዚህ ሰዎች በእግዚአብሔር ይኖራሉ፣ ለእግዚአብሔር ግን መኖር አይፈልጉም። ብዙ ሰዎች በእግዚአብሔር ነው የሚኖሩት፣ በእግዚአብሔር ነው የሚወጡት፣ በእግዚአብሔር ነው የሚገቡት፣ በእግዚአብሔር ነው የሚገዙት፣ በእግዚአብሔር ነው የሚመላለሱት። ህይወታቸው፣ ፕሮቪዥናቸው፣ እያንዳንዱ ነገር በእግዚአብሔር የተመሰረተ ነው። ሰዎቹ ግን እግዚአብሔር ለፈለጋቸው ዓላማ፣ እግዚአብሔር ለፈለጋቸው እቅድ፣ እሱ ላየው ጉዳይ አይኖሩም። ከባድ ሁኔታ ሲመጣ በሰዓት ወርቅ እንደሚፈተን ተፈተነ እንድታልፍ በሚፈልግህ ሁኔታ ላይ ከባድ ሁኔታ፣ ጫና፣ ተግዳሮት፣ አለመቀበል፣ ተቀባይነት ማጣት፣ መገፋት፣ ምቾት ማጣት፣ የምትወደውን ነገር ማጣት ሲገጥምህ እግዚአብሔር በእንደዛ አይነት ሁኔታ ውስጥ ስታልፍ የሚፈልገው ነገር እንደ ወርቅ ነጥረ እንድትወጣ ሲፈልግ፣ አንተ ግን ሁኔታው ስለከበደ ያንን ሁኔታ ለማምለጥ ያንን ሁኔታ ለማለፍ ስፍራ ስትቀይር ማወቅ ያለብህ አንድ ነገር ምንድነው? አንተ በእግዚአብሔር የምትኖር ለእግዚአብሔር ክብር፣ ለእግዚአብሔር ፕሮግራም፣ ለእግዚአብሔር አጀንዳ የማትኖር ሁልጊዜ ዲል የምታረገው ከምቾት ጋር፣ ከደስታ ጋር፣ ካንተ ኢንተረስት ጋር፣ ካንተ ስሜት ጋር ነው። ድንገት ስሜትን የሚጎረብጥ ነገር ከመጣ ጊዜ የለህም፣ ቦታ የለህም፣ ስፍራ የለህም፣ አቅም የለህም። ከጎረበጠ አትሰነበትም። እዛ ሰፈር ትንሽ ካልተመቸ እዛ ቦታ ላይ አትቆይም። ስለዚህ ምቾትን ፍለጋ፣ ደስታን ፍለጋ፣ ኮንፈርትን ፍለጋ ስፍራ ትለቃለህ። ሰዎች ስፍራ የሚለቁት ምቾታቸውን ፈልገው ስፍራን ትለቃለህ ማለት የመለማመጃ የስዕል ደብተር ትሆናለህ ማለት ነው። ጻፍ። እመነኝ፣ ያለ እግዚአብሔር ፕሮግራምና ያለ እግዚአብሔር እቅድ ስፍራን ትለቃለህ ማለት እግዚአብሔር ካየልህ የህይወት መስመር ውጪ አንድ ስንዝር ወደ ሌላ ትራመዳለህ ማለት አትጠራጠር፣ የመለማመጃ የስዕል ደብተር ትሆናለህ። ያም ይሄም መጥቶ ይሞነጭርብሃል። ወንድ ይሁን ሴት ይሁን የማይታወቅ ስዕል በመለማመጃ የስዕል ደብተር እንደሚሳል ልክ እንደዛ መልክ የሌለው፣ ጾታ የሌለው፣ ከለር የሌለው፣ ራስ እግር የሌለው ህይወት መኖር ትጀምራለህ። የመለማመጃ የስዕል ደብተር የምትሆነው የመለማመጃ የአገልግሎት መለማመጃ፣ የንግድ መለማመጃ፣ የፍቅር መለማመጃ፣ የትዳር መለማመጃ፣ የብዙ ነገር መለማመጃ ነው የምትሆነው። ምክንያቱም እግዚአብሔር ያየልህ፣ እግዚአብሔር ዲዛይን ያደረገልህ፣ እግዚአብሔር ፕሮፖዝ ያደረገልህ ነገር እያለ እግዚአብሔር ዲዛይን ካደረገልህ ስፍራና ሁኔታ ህይወት ውጪ ወክ ማድረግ ስትጀምር አትጠራጠር። ከቀበሌ ሚሊሻ
እስከ ታጣቂ፣ ከታጣቂ እስከ ሊቀመንበር፣ ከሊቀመንበር እስከ ታዋቂ ሰው በሰው ህይወት ጠቅላላ የመለማመጃ የስዕል ደብተር የምትሆኑ። ሌላው ስፍራን ትለቃለህ ማለት ለቁርስ በስሙኒ፣ ለምሳ በ50 ሳንቲም፣ ለራት በ1 ብር እየተቆነጠርክ ለራስም ለእግዚአብሔርም ሳትሆን ታልቃለህ ማለት ነው። ታልቃለህ ማለት ነው። የመጣው ሁሉ ጠዋት ካገኘ በስሙኒ ለቁርስ ይቆነጥራል። ምሳ ላይ ካገኘ በ50 ሳንቲም ለምሳ ይቆነጥራል። ራት ላይ በ1 ብር ይቆነጥራል። ለራስም አትሆንም፣ ለእግዚአብሔርም አትሆንም። መጨረሻ ላይ እንዲሁ እድሜ ያልቃል። ለምን? እግዚአብሔር አንተን የሚፈልግ ቦታ ላይ አይደለም። እግዚአብሔር ያየልህ ቦታ ላይ አስቀምጦሃል። አንተ ደግሞ ሁኔታው አልተመቸም፣ የምታልፍበት ጉዳይ አልተመቸም። ወደዳችሁም ጠላችሁም ተቀበላችሁም አልተቀበላችሁም እያንዳንዱ የህይወት ቀናቶቼ በህይወት መጽሐፍ የተጻፉ ናቸው። ያለ እግዚአብሔር ፕሮግራምና እቅድ የማልፍበት የሚገጥመኝ በእኔ ህይወት የሚሆን አንዳች ነገር የለም። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል መጋዝ በእኔ ላይ ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። እሳቱም ቢያልፍ እግዚአብሔር ለበጎ እንዲያደርገው አውቃለሁ። ማጣቱም ቢሆን እግዚአብሔር ለበጎ ያደርገዋል። መውረድ ቢሆን እግዚአብሔር ለበጎ ያደርገዋል። መከዳት ቢሆን እግዚአብሔር ለበጎ ያደርገዋል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል መጽሐፍ በእኔ ህይወት ነገር ሁሉ ለበጎ እንዲደረግ ነው ማቀው። ለምን ቢባል ወደዋለሁ። ለምን ቢባል አምላኬ ነው። ለምን ቢባል እከተለዋለሁ። ስለዚህ በቦታዬ ለመሆን የመረጥኩት፣ በስፍራዬ ለመሆን የመረጥኩት፣ ያለሁበትን አገልግሎት ያለሁበትን ሁኔታ የማለቅበት ምክንያት ስለተመቸኝ አይደለም። ለራሴም ለሱም ሳልሆን እድሜ እንዳያልቅ ነው። ለራሴም ለሱም ሳይሆን ገንዘቤ ጉልበቴ እንዳያልቅ ነው። ብዙ ሰዎች ለራሳቸውም ለእግዚአብሔርም ሳይሆኑ ጉልበታቸው አልቋል፣ ገንዘባቸው አልቋል፣ ቀን ሄዶባቸዋል። ይገርማል። እነሱ ሁኔታቸውን ሲቀይሩ ህይወታቸውን የሚቀይሩ መስሏቸው ነበረ። ኢኮኖሚያቸው የሚቀየር መስሏቸው ነበረ። ከወጡት ይልቅ የወረዱት፣ ካገኙት ይልቅ ያጡት በጣም ብዙ ሰዎች ናቸው። አምላክ ያለውን ጥሪ ያለበትን ሰው እግዚአብሔር አንድ ፕሮግራም በህይወቱ ያየለትን ሰው ያ ሰው እንቅስቃሴው ከሰማይ ድምፅ አንጻር የእግዚአብሔር ቃል ሲናገር የእስራኤልን ህዝብ በምድረ በዳ ሲመራቸው ደመናው ሲሄድ ይሄዱ እንደነበር፣ ሲቆም ይቆሙ እንደነበረ የኛ እንቅስቃሴ የሚወሰነው ከጠላታችን ባለን ርቀት አይደለም። ፈርዖን መጥቷል ማለት ይገለናል ማለት አይደለም። ደመናው ከቆመ ቆማለሁ፣ ደመናው ከሄደ ሄዳለሁ፣ ደመናው እንዳደረገ ይሆናለሁ እንጂ የጠላቶቼን ኮቴ ሰምቼ ለማምረጥ አልሮጥም። የኔ ድል ያለው ከደመናው ጋር ነው እንጂ ከጠላቶቼ ኮቴ ጋር አይደለም፣ ከሁኔታው ጋር አይደለም። ምድረ በዳ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ገነት ይሆንልኛል። ጨለማ እንኳን ቢሆን እግዚአብሔር ከኔ ጋር ከሆነ ብርሃን ይሆንልኛል። አሜን የሚል ሰው ካለ በደንብ አሜን ይበል። ይሆንልኛል። ለምንድን ነው በቦታዬ በስፍራዬ መሆን የመረጥኩት? ለራሴም ለእግዚአብሔርም ሳልሆን እድሜ እንዳልቅ ነው። እሱ የፈለገኝ፣ እሱ የመረጠኝ። ትሰራለህ ያለኝ ቦታ አለ፣ ትሰራለህ ያለኝ ጊዜ አለ፣ ትሰራበታለህ ያለኝ ገንዘብ አለ። እግዚአብሔር እኔን ያየበት ልክ አለ። የዮርዳኖስ ድምፅና ሙላት ደግሞ እኔ የተፈጠርኩለትን ልክ መኖር እንዳልችል በስጋትና በፍርሃት ጉልበቴ ብርክ ይዞት ከእግዚአብሔር ፕሮግራም እንደወጣ ነው። ስፍራን ትለቃለህ ማለት የመለማመጃ የስዕል ደብተር ትሆናለህ ማለት ነው። ብራዘር ምጽፉ ሰዎች ካላችሁ በስፍራ መሆን ማለት ሞኝ መሆን ማለት አይደለም። ስፍራውን የሚተው ሰው መኖሪያ ቤቱን ትቶ እንደሚበር ወፍ ነው እንደሚል መጽሐፍ። በዚህ ዘመን ስፍራቸውን የሚለቁ ሰዎች እንደ ብልጦች፣ እንደ አራዶች፣ ሁኔታ እንደገባቸው እግዚአብሔር እነሱን ካያቸው ቦታ ካየላቸው ስፍራ እነሱን ከተከለበት ቦታ ይልቅ እንደ ብልጠት እንደ እርድና የሚቆጥሩ ሰዎች አሉ። በስፍራ መሆን ማለት ሞኝ መሆን ማለት አይደለም። ስፍራን እንድትለቅ የሚያስጨንቅ የሚያስገድድ ከባድ ሁኔታ ገጥመዋል። አገር ለቀ ጥፋ በቃ ከዚህ በኋላ አንድ ሳምንት እንዳትቀመጥ እንዳሰነበት የሚያሳይ ከባድ ሁኔታ እኮ ገጥመዋል። አንተ ግን ስፍራን አትለቅም ማለት በስፍራ መሆን የሚያሳየው ምን መሰል? አማራጭ ማጣትን ሳይሆን እግዚአብሔርን መስማትህን። አማራጭ አታርግ። እንደውም ካንተ ይልቅ በጣም ስፍራ በመቀያየርና ሁኔታን በመቀያየር ከሚታወቁ ሰዎች ይልቅ
በጣም እንደ ወገግታ የተዘረጋ ብዙ ምርጫ እያለክ ምርጫዎችን ተተቀምጠሃል ማለት አንተ እግዚአብሔርን ትሰማለህ ማለት ነው እንጂ አማራጭ አጥተ ተቀምጠሃል ማለት አይደለም። አማራጭ አጥተሃል ማለት አይደለም። በስፍራ ሆነሃል ማለት ዛሬ ትንሽ ጊዜ በስፍራ ከቆየ እየተቸገርክ በማዕበልና በሰዓት ውስጥ እያለፍክ በተግዳሮት ውስጥ እያለፍክ ትንሽ ጊዜ እዛ ሁኔታ ውስጥ ስትቆይ ጓደኞች፣ ዘመዶች፣ አንዳንድ ሰዎች የሚመስላቸው አማራጭ አጥተ የተቀመጥክ ነው የሚመስላቸው፣ መሄጃ አጥተ የተቀመጥክ ነው የሚመስላቸው። ግን እነግርሃለሁ ይገርምሃል፣ እዚህ የስሙኒ የ50 ሳንቲም ፌርማታ ከሚሄዱ ሰዎች ይልቅ ሩቅ የሚያስኬድ ብዙ አማራጭ እያለ የተቀመጥከው አንተ ኪስ ውስጥ ባለ ገንዘብ ጉዞ የምትጀምር ሰው ስለሆንክ ሳይሆን አንተ የተቀመጥከው ስላልሆንክ ነው። አንተ የተቀመጥከው ሰማይን ሰምተህ ነው የምትራመደው። ይገርማል። ሰማይን ሰምተህ፣ ስሜትን ሰምተህ፣ ሁኔታን ሰምተህ፣ አካባቢውን ሰምተህ አይደለም የምትራመደው። ስፍራህን አትለቅም ማለት አማራጭ አጥተሃል ማለት አይደለም። አንተ እግዚአብሔርን ትሰማለህ ማለት ነው። እግዚአብሔርን ታዳምጣለህ ማለት ነው። እመጣለሁ ብሎ ለታሪክ ሲያስቀምጥ አንተን አስቀምጦ የብዙ ሰዎችን ታሪክ ሲቀይር፣ አንተን ቁጭ አድርጎ የብዙ ሰዎችን በር ሲከፍት፣ አንተን ቁጭ አድርጎ የብዙ ሰዎችን ኑሮ ሲያቀና፣ አንተ በተጣመመና ግራ በሚያጋባ ሁኔታ ውስጥ እሱ ሰምተህ እመጣለሁ ብሎሃል። ቁጭ ብለህ ስትጠብቀው ቁጭ ብለህ እየጠበቅከው ያለው አንተ ሞኝ ስለሆንክ አይደለም፣ መሄጃ ስላጣህ አይደለም፣ ወይም ስለማታውቅ አይደለም፣ ወይም ጊዜያዊ መፍትሄ ሊያስገኝልህ የሚችል የሥጋ ክንድ ስለሌለ አይደለም። በሰማይ የተቀመጠውን እግዚአብሔር እመጣለሁ ያለህን ሲመጣ ደግሞ ደሞዝን እንደሚከፍል በጽድቅ ለሕይወትም ለአንተም ምላሽ እንደሚሰጥ እርግጠኛ ስለሆንክ ነው ቁጭ ብለህ እየጠበቅህ ያለው። ስፍራህን አትለቅም ማለት አንተ ሰዎችንና ሁኔታዎችን ትፈራለህ ማለት ሳይሆን እግዚአብሔርን እንደምትፈራ ማሳያ ነው። ሰዎችን ሳይሆን እግዚአብሔርን እንደምትፈራ፣ ሁኔታን ሳይሆን እግዚአብሔርን እንደምትፈራ ለመሰለ ማንም በማይኖርበት ሁኔታ ውስጥ ስትኖር፣ ማንም በማይገኝበት ሁኔታ ውስጥ ስትገኝ ሰዎች እግሬ አውጪኝ ብለው ከሚሸሹት ሁኔታ ውስጥ አንተ ሰንበርክከህ ስትጸልይበት፣ ወጥተህ ገብተህ ስትዘምርበት፣ ቁጭ ብለህ ቃሉን ስትሰማበት፣ ይባስ ብለህ ስታገለግልበት ያን ሁኔታ እንደማትፈራው፣ የአንበሳውን ጉድጓድ እንደማትፈራው፣ የእሳቱን ኃይል እንደማትፈራው፣ ብቸኝነትን እንደማትፈራው፣ ማጣትን እንደማትፈራው፣ ይልቁኑ አንተ የምትፈራው ማጣትን ሳይሆን እግዚአብሔርን እንደሆነ፣ ብቸኝነትን ሳይሆን እግዚአብሔርን እንደሆነ። ሰዎች ለምንድን ነው ሲጎልባቸው በስፍራ የሚለቁት? ቢኮዝ በጣም ነው ጉድለት የሚፈሩት። ለምን ነው ሰዎች ብቻቸውን ሲሆኑ ስፍራ የሚለቁት? ቢኮዝ ብቸኝነትን በጣም ይፈራሉ። አንተ ደግሞ የምትፈራው ከእግዚአብሔር ውጭ የሆነ ህይወትን ነው እንጂ ያለ ሰው የሆነ ህይወትን አይደለም። ማንም ባይኖር ጉዳይ አይደለም። ያንተ ጉዳይ እግዚአብሔር ከሌለ ብቻ ነው። እግዚአብሔር ካለ ምድረ በዳውም ይመቻል፣ ጨለማውም እንደ ቀትር ይበራልሃል። እግዚአብሔር ባለበት ሁኔታ አንደኛውን ፈተህ ሌላኛውን ማታገባው፣ አንደኛውን ፈተሽ ሌላኛውን ማታገቢው፣ በትዳር ላይ ትዳር ማደራረቢውና ማጨመሪው። ሌሎች ትዳር ሳይሆን ልብስ እንኳን በእንደዚህ አይነት ፍጥነት አይቀየርም ሲቀይሩ። አንቺ በከባድ ሁኔታ ውስጥ እንኳን ቢሆን ሙጥኝ ብለሽ ያለሽው ሰውየውን ስለምትፈሪው አይደለም፣ የሚያወሩትን ሰዎች ስለምትፈሪው አይደለም። እግዚአብሔርን ሰምተሽ ከገባሽበት ህይወት ሁኔታን አይተሽ ላለመውጣት ስለወሰንሽ ነው እንጂ እግዚአብሔርን ሰምተሽ እግዚአብሔርን ፈርተሽ የገባሽበትን ህይወት አካባቢውንና እድሜሽን አይተሽ ሁኔታውን አይተሽ እሱንም አይተሽ የተለወጠውን ፊቱን አይተሽ የተቀየረውን ፊቱን አይተሽ ሳይሆን እግዚአብሔርን ሰምተሽና ፈርተሽ ባላችሁበት ቦታ ስትቀመጡ ኢንቫይሮመንቱ ሁኔታው ምድረ በዳ ሲሆን ከባድ ሲሆን ያልጠበቃችሁት ነገር ሲሆን እና እዛ ሁኔታው ስትቀመጡ በአንድ ጠዋት ኤግዚት ማድረግ እየቻላችሁ ከተቀመጣችሁ እናንተ የምትፈሩት ያላችሁበትን ሁኔታ ሳይሆን በሰማይ በዙፋኑ ላይ ያለውን እግዚአብሔርን እንደሆነ ማሳያ ነው። this is በስፍራ ትሆናለህ ማለት በመንፈስ እንጂ በስሜት አትመላለስም ማለት ነው። በመንፈስ እንጂ በስሜት እንደማትመላለስ ማሳያ ነው። በመንፈስ እንደምትመላለስ በስሜት እንደማትመላለስ ደግሞ ነግሬሃለሁ። እግዚአብሔር ምስክሬ ነው። አንተ በእምነት እንጂ በማየት እንደማትንቀሳቀስ ማሳያ ነው። በማየት እንደማትንቀሳቀስ በማየትማ የምትንቀሳቀስ ቢሆን ኖሮ ምን የሚታይ ነገር አለው አንተ ህይወት ውስጥ? ከጊዜ ወደ ጊዜ ከመለወጥ ይልቅ እየባሰበትና ከአዲስ ከመሆን ይልቅ እያረጀ የሚሄድ ወልጋዳ ሶፋ ቁጭ ባለበት ቤት ውስጥ አንተ በእምነት እንጂ በማየት እንደማትንቀሳቀስ
በመንፈስ እንጂ በስሜት እንደማትንቀሳቀስ ማሳያ። እሱ ብቻ አይደለም ወዳጆቼ፣ እግዚአብሔርን ተስፋ የማድረግ ማሳያ ነው። በስፍራ መሆን፣ በቦታ መሆን ጻፉ። እግዚአብሔርን ተስፋ የማድረግ ማሳያ ነው። አቅምን፣ ጉልበትን፣ ችሎታን፣ ገንዘብን ሳይሆን፣ ጓደኞችን ሳይሆን፣ ሌላ አማራጭ እድሎችን ሳይሆን እግዚአብሔርን ተስፋ እንደምታረግ፣ ህይወትን እንደሚቀይረው፣ ያንን ጨለማ እንደሚያነጋው፣ ያንን ጉድለት ለዘላለም እስከማታስበው ድረስ እንደሚሞላው፣ ነቀፌታ እንደሚያስወግደው፣ ዝጉም በር እንደሚከፍተው፣ እንደ ቆየ አይቀርም ይመጣል። በእርግጥ እመጣለሁ እንዳለ ታሪክን በሰዎች ፊት ሲቀይረው እንደምታይ ተስፋ የማድረግ ማሳያ። ስትቀመጥ ተስፋ የማድረግ ማሳያ ነው። እግዚአብሔርን ተስፋ የማድረግ ሰዎችማ ተስፋ ሲቆርጡ እኮ ነው ስፍራቸውን የሚለቁት። ተስፋ ሲቆርጡ እኮ ነው እግሬ አውጪኝ ብለው የሚሸሹት። ተስፋ ሲቆርጡ እኮ ነው። አንተ ግን አትለቅም፣ ስፍራን ቦታን አትለቅም፣ ቢኮዝ ህይወትን አትለቅም፣ ቢኮዝ እግዚአብሔርን ተስፋ ስለምታረግ ከመጽሐፍ ቅዱሳችን ውስጥ በገጠማቸው ከፍተኛ ችግር ምክንያት ስፍራቸውን ከመልቀቅ ጋር በተገናኘ የተነሱ ሰዎችን ከመጽሐፍ ቅዱሳችን ምስክርነት በሁለትና በሶስት ይጸናል እንደሚል መጽሐፍ 2 ወይም 3 ምስክር ሊሆኑ የሚችሉ ሰዎችን ላንሳላችሁ። የመጀመሪያው በሩት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 5 ድረስ አቤሜሌክ ከሚስቱና ከ2 ልጆቹ ጋር ረሃብ ገጠመው። ከዚህ የተነሳ ስፍራውን ሲለቅ ትመለከታላችሁ። አቤሜሌክ በሰላሙ ጊዜ ወደ አምላኩ ይጸልያል። በመከራው ጊዜ እግዚአብሔርን ማመን ያቅተዋል። በሰላሙ ጊዜ የመዘመር ችግር የለበትም። በልምላሜ ጊዜ የማምለክ ችግር የለበትም። አምላክ ያለው ወደ እግዚአብሔር የሚጸልይ አምላኩን የሚያውቅ ሰው ነው። አቤሜሌክ በሰላሙ ጊዜ ወደ እግዚአብሔር መጸለይ አይቸግረውም። በመከራ ጊዜ፣ በከባድ ጊዜ፣ በችግር ጊዜ ግን እግዚአብሔር ማመን ያቅተዋል። ከዚህ የተነሳ ሚስቱንና 2 ልጆቹን ይዞ ሄዶ መጨረሻ ላይ እሱም ሞቶ ልጆቹን አጥቶ ኑኃሚን ብቻዋን እንደተመለሰች መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። በዘፍጥረት መጽሐፍ ምዕራፍ 12 ቁጥር 10 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አብርሃም ረሃብ ገጠመው ይላል። ያንን ረሃብ ለማለፍ እግዚአብሔርን ሳይጠይቅ ወደ ግብፅ ወረደ፣ ሚስቱን ተነጠቀ። እግዚአብሔር ጣልቃ ባይገባ ኖሮ ሚስቱን ተነጠቀ፣ ረሃብ ገጠመው። ያንን ረሃብ ለማለፍ ወደ ግብፅ ወረደ፣ እግዚአብሔርን አልጠየቀም እና እዛ ሄዶ ምን ገጠመው ብትሉ ሚስቱን ተነጠቀ። እግዚአብሔር ጣልቃ ገብቶ አስጣለለት እንጂ። ስፍራን ስትለቅ ነገር እንዳታስወስድ፣ አገኛለሁ ብለህ እንዳታጣ፣ እሞላለሁ ብለህ እንዳታጎድል፣ ጨምራለሁ ብለህ እንዳትቀንስ፣ ኑኃሚን ሆነ ወጥተህ ማራ ሆነ እንዳትመለስ። ወዳጆቼ በደንብ አድርጋችሁ ስሙኝ። አብርሃምን ከችግር ያወጣው ከችግር ያተረፈው ወደ ግብፅ መውረዱ ሳይሆን እግዚአብሔር ከሱ ጋር መሆኑ ነው። ይህም በእርግጠኝነት ማመን አለባችሁ። አብርሃምን ህይወቱን ያስቀጠለለት፣ ታሪኩን ያስቀጠለለት ወደ ግብፅ መውረዱ አይደለም መፍትሄ ያስገኘለት፣ እግዚአብሔር ከአብርሃም ጋር መሆኑ ነው መፍትሄ ያስገኘለት። በዘጸአት መጽሐፍ ምዕራፍ 26 ቁጥር 1 እግዚአብሔር ቃል ሲናገር በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ደግሞ ረሃብ ሆነ ይላል። በይስሐቅ ዘመን አይገርምም? ይስሐቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው ይሰራል፣ ለአንተ ይሰራል ማለት አይደለም። ለሌላ ሰው ያዋጣ አንተን ያዋጣል ማለት አይደለም። ለአብርሃም የሰራ አሰራር ለይስሐቅ አይሰራም። አይገርምም? ይስሐቅ አባቱ ያደረገውን ለመድገም ወደ ግብፅ ለመሄድ ሲነሳ ታያላችሁ። እግዚአብሔር ተው ብሎ አስቀመጠው እንጂ ወዳጆቼ የሰው ልምምድ ለእናንተ አይሰራም። ለሌላ ሰው ይሰራል፣ አንተ ይሰራል ማለት አይደለም። ለሌላ ሰው ያዋጣ አንተን ያዋጣል ማለት አይደለም። ስለዚህ ስለሄዱ አትሂድ፣ ስለሮጡ አትሩጥ፣ ስለመጡ አትምጣ። ስለበሉ እንዴት ትበላለህ? ስለለበሱ እንዴት ትለብሳለህ? ስለጠጡ እንዴት ትጠጣለህ? ስለሄዱ ትሄዳለህ፣ ስለመጡ ትመጣለህ። ለነሱ የሰራ አሰራር አንተ አይሰራም። ኮንሲስተንሲ ያለው ሰው ነው ፍሩትፉል ሊሆን የሚችለው። ሰዎች ቸርች ፕላንት ስላደረጉ ብድግ ብሎ እሱም ቸርች ፕላንት ያደርጋል እንዴ?
ሙክራብ መስራት ጥሩ ነው። በተሰራ ሙክራብ መስበክ ጥሩ ነው። ይስሐቅ አባቱ ከዚህ በፊት ስለሄደ ወደ ግብፅ ብድጋል ሊሄድ ኖ አብርሃም የተረፈው እግዚአብሔር ከሱ ጋር ስለነበረ ነው እንጂ ወደ ግብፅ ስለወረደ አይደለም። እግዚአብሔር ካንተ ጋር ከሆነ አትጠራጠር፣ ሌላው በሚያጣበት ዘመን አንተ ታገኛለህ። እግዚአብሔር ካንተ ጋር ከሆነ ሌላው በሚከስርበት ዘመን አንተ ታተርፋለህ። እኔ በኢየሱስ ባንተ ህይወት ላይ ትንቢት ተናገርኩኝ። ዘንድሮ ትርፋማ የሚያደርግ መንፈስ ያገኛል። ባክጩና አሜን በል። በመጠበቂያ ላይ ሆኜ እጠብቀዋለሁ ያልከው ጌታ፣ እኔ ብትገለኝም እጠብቀዋለሁ ያልከው ጌታ፣ ብትቆይም እጠብቀዋለሁ ያልከው ጌታ፣ እመነኝ፣ እግዚአብሔር ምስክሬ ነው። ከፊት የሚታይ ነገር የለም፣ ከኋላ ከተፍ ይላል። ይስሐቅ ለህይወቱ በሰጋበት ቦታ፣ ይስሐቅ የሚታይ ነገር ባጣበት ቦታ፣ ምንም በማይበቅልበት ቦታ 100 እጥፍ አጨደ። ዘንድሮ ልንገር፣ ለህይወትህ በሰጋበት ቦታ፣ ለመኖርህ በሰጋበት ቦታ እግዚአብሔር ብሌስ ያደርጋል። አሜን በል። ፕሮስፐር ታደርጋለህ። አሜን በል። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። ጩና አሜን በል። እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ፣ ድምፅ አለው ላንተ። በህይወትህ በሰጋበት ቦታ በኢየሱስም ትበዛለህ። ድምፅ አለው እግዚአብሔር፣ ድምፅ አለው እግዚአብሔር። እየተናገረው ያለ ሰው፣ እየተናገረ ያለ ሰው፣ ድምፅ እየሰማ ያለ ሰው። ብዙ ሰው ዘንድሮ በኢትዮጵያ ለህይወቱ እየሰጋ ነው ያለው። ለህይወቱ እየሰጋ ልንገር፣ ይስሐቅ ለህይወቱ በሰጋበት ቦታ፣ ይስሐቅ ቢዘራበት ምንም በማያበቅልበት ቦታ፣ የሚታይ ነገር በሌለበት ቦታ 100 እጥፍ እንዳጨደ ይኸው እግዚአብሔር አምላክ ምን ይለኛል ዛሬ ብለህ ነው አይደል የመጣው? ምን ይለኛል እግዚአብሔር ብለህ ነው አይደል የመጣው? እነግርሃለሁ፣ እግዚአብሔር ምስክሬ ነው። እንደዚህ ይሆናል። በሰጋበት ቦታ እግዚአብሔር ገዢ ያደርጋል፣ መሪ ያደርጋል። እግዚአብሔር ካንተ ጋር ይሁን እንጂ፣ እግዚአብሔር ካንተ ጋር ይሁን እንጂ። በቤት ያለው እህል አይደለም፣ በአካውንት ያለው ገንዘብ አይደለም። የኢኮኖሚክ መሰረት በማይናወጥ እጅ ነው የተያዝከው። ሃሌሉያ። ቃሉን ላከ አለ መጽሐፍ ሲና፣ ቃሉን ላከ ማዳታ። ኢየሱስ ጌታ ነው። ቃሉን ላከ። ድንጋያማውንም መሬት ቆፈረ፣ ውሃው ጣለ ተብሎ እንደተጻፈ እንደ አለት የሆነው ነገር ዘይት ይሰጣል፣ ውሃ ይሰጣል። ከባዱ ሲዝን ላይ ትርፋማ ትሆናለህ፣ ምርታማ ትሆናለህ። በረሃብ ዘመን ጥጋብ በቤት ይገባል። እግዚአብሔር ታሪክን ይቀይራል። አንተ ማኝ አሜን ይባል፣ ይጩህና አሜን ይባል። ሰይጣን ሊያስለቅቅህ፣ ሰይጣን እጅግ ላይ ያለውን ነገር ሊመታ ደግሞ እነግርሃለሁ። እግዚአብሔር እኮ ሊጎበኝ ይኸውልህ፣ አንድ እሑድ እኮ ነው የቀረው። እግዚአብሔር ሊመጣ ወደ አንተ ሊመጣ፣ ታሪክ ሊቀየር፣ በተገፋበት ሰፈር ልትከብር፣ ባጣበት ሰፈር ልታገኝ፣ በተዋረድክበት ሰፈር ታሪክን ይቀየር። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው፣ የተዋረድክበት ሰፈር ነው፣ የወደክበት ሰፈር ነው፣ ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። እግዚአብሔር ታሪክን ይቀይረዋል። ሰይጣን ያውቃል ልትጎበኝ እንደሆነ ያውቃል፣ ታሪክ ሊቀየር እንደሆነ ያውቃል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝና ጽዋዬ የተረፈ ነው እንደሚል እግዚአብሔር ምስክሬ ነው። እዛው ሰፈር እዛው ቦታ ታሪክን የሚቀይር ቅባት ያገኛል። የሆነ ሰው ዛሬ እግዚአብሔር ታሪኩን ይቀይርለታል። ዮሴፍ ግን እንደተጠራ ዛሬ አንድ ሰው ይጠራል። አንድ ሰው በስሙ ይጠራል፣ በአድራሻው ይጠራል። ሃሌሉያ። ለመሰለ የተቀመጥከው እግዚአብሔርን ፈርተ እንጂ ሁኔታውን ፈርተ አይደለም። እግዚአብሔርን የሚያስደስተው ጉዳይ ይሄን ነው። ሞኞና አይደለም የተቀመጥከው፣ እግዚአብሔርን ፈርተን የተቀመጥከው፣ ባስቀመጠኝ በዛ ቦታ እጠብቀዋለሁ ብለን የተቀመጥከው። ስለዚህ ስፍራህን አትለቅም። ተገፍተሃል፣ ስፍራህን አትለቅም። ለምን ቀንና ማታ እየገፉ አይቀመጡም? ለምን ቀንና ማታ እየገፉ አይቀጥሉም? እነሱ መግፋት ካልደከማቸው መግፋት ይችላሉ። እኔ ግን አምላኬ ሳይለይ
ስፍራዬን አልለቅም፣ ቦታዬን አልለቅም። ተወራብኝ ብለህ ስፍራ እንዳትለቅ አንተ። እነሱ ማውራት አይደለም ከፈለጉ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ፣ በጋዜጣ ሊያሳትሙት ይችላል። እነሱ ማውራት ካልደከማቸው ያውሩ። ተወራብኝ ብለህ ስፍራ እንዳትለቅ። በሁለተኛ ነገሥት መጽሐፍ ምዕራፍ 8 ቁጥር 1 ኤልሳ ልጇን ከሞት ያስነሳላት አንዲት ሴት ይላል፣ ተነሽና ከቤተሰቦችሽ ጋር ልጆችሽን ይዘሽ ወደምታገኙ ምድር ሄደሽ በዛ ተቀመጪ፣ እግዚአብሔር ረሃብ እያመጣ ስለሆነ ረሃቡም ለ7 ዓመት ስለሚቆይ ተነሽና ወደምታገኙ ምድር ሄደሽ ተቀመጪ አላት ኤልሳ። አያችሁ፣ በእግዚአብሔር ድምፅ ሴትዮዋ ስትንቀሳቀስ እግዚአብሔር ተቀመጥ ብቻ ሳይሆን ተንቀሳቀስ ይላል መጽሐፉ ሲጀምር ምዕራፍ 8 ላይ ኤልሳ ልጇን ከሞት ያስነሳላት ሴት አንቺ ከቤተሰቦች ጋር ተነሽና ወደምታገኙ ምድር ሄደሽ ተቀመጪ፣ እግዚአብሔር ረሃብ ጠርቷል ለ7 ዓመት ይቆያል አላት። ወደ ፍልስጤም ምድር ሄዳ ተቀመጠችና መጽሐፍ ቅዱስ ሲናገር ከ7 ዓመት በኋላ ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ በሄደች ጊዜ ይላል። በጣም የሚገርም እኮ ነው። ወደ ንጉሱ በሄደች ጊዜ ጊያዝና ንጉሱ ይጫወታሉ። ኤልሳ ያደረገውን ታምራት ጊያዝ ለንጉሱ ይነግረዋል። እየነገረው እያለ ሴትዮዋ አቤቱታ ለማቅረብ ስለ ቤቷና ስለ መሬቷ ስትቀርብ ንጉስ እንደ ያንቺ እኮ ልጇ ከሞት ተነሳላት ብዬ ኤልሳ ያደረገውን ታምራት የነገርኩ እቺ ሴት ነች። ከ7 ዓመት በኋላ አረሳትም። ይገርማል። ከዛስ ለምን መጣች ተብሎ ሲጠየቅ ስለ መሬቷ አቤቱታ ልጠይቅ ነው። ንጉስም እንደዚህ አለ፣ መሬቷን ብቻ አይደለም አለ ለ7 ዓመት የመሬቷን ፍሬ ጨምራችሁ ስጧታል። እግዚአብሔር ብሎክ ስትንቀሳቀስ በሌለበት ሲዝን ያልነበረ ነገር እቺ ይገባል። እግዚአብሔር ሂሳብ ሰርቶ ይከፍላል። የሰማኝ ሰው ካለ ቆይ መሬቱ ቢመለስ አንድ ጉዳይ ነው። ምንም እኮ እንዴት ብዬ ልበላችሁ፣ ባለፈው 7 ዓመት በምድሪቷ ላይ ረሃብ አልነበረም እንዴ? አልተሰራም እኮ አልታጨደም እኮ ምንም እኮ የተደረገ ነገር እኮ የለም። ይቀርማል። ሌሎቹ ሲዘሩ እሷ ሳትዘራ፣ ሌሎቹ ሲያርሱ እሷ ሳታርስ አልቀረችም። በሁሉም ነው ያልዘሩት፣ ሁሉም ነው ያላጨዱት። የሷን ልዩ የሚያደርገው ባልታረሰበት ዘመን፣ ባልታጨደበት ዘመን የሷን ልዩ የሚያደርገው ስትሄድ ምድረ በዳውን ፈርታ አይደለም የሄደችው፣ እግዚአብሔር ብሏት ነው የሄደችው። ረሃቡን ፈርታ አይደለም የሄደችው፣ እግዚአብሔርን ታዛ ነው የሄደችው። ዛሬ እነግርሃለሁ፣ እግዚአብሔርን ሰምተህ ተቀምጠሃል፣ እግዚአብሔር ደሞዝን ይከፍላል። በረብጩና አሜን በል። እግዚአብሔር ለ7 ዓመት ረሃብ ሊያመጣ ነው። ስለዚህ ተነሽና ወደምታገኙ ምድር ሄደች ተቀመጪ አላት። ሴትዮዋ ተነስታ ሄደች። አሁን ተመልከቱ፣ ረሃብ ነው ለ7 ዓመት። እሷ ብቻ ሳትሆን የዛ አካባቢ ነዋሪዎች በጠቅላላ አላረሱም፣ አላጨዱ። በአገር የመጣ ጉዳይ ግን ይገርማል። ከ7 ዓመት በኋላ ሴትዮዋ ስትመለስ ለአቤቱታ ንጉሱ ጋር ስትመጣ መሬቷን ነው ልጠይቅ ሄደችው። ሳላርስ የቀረሁበትን የ7 ዓመቱን ፍሬን ስጡኝ አይደለም ያለችው፣ መሬቴን ስጡኝ ነው ያለችው። እግዚአብሔር ብሎኝ ነው የሄድኩት፣ እግዚአብሔር ብሎኝ ነው ወደ ፍልስጤም የሄድኩት። ረሃቡን ፈርቻ አይደለም፣ ኪዳኔን አጥፌ አይደለም፣ ሂጂ ብሎኝ ነው የሄድኩት። ልጄን ከሞት ያስነሳ ቤተሰቦቼንና ራሴን ይዤ እንደሄድ ነገረኝ። አሁን መሬቴን ብላ ስትል ንጉሱ እንደዚህ አለ። ደሞዟን አሰበ። እግዚአብሔር እንደዚህ አለ። ለሌላው እኮ ሌላው ረሃቡን ፈርቶ የሄደ ተመልሶ እኮ አልተሰጠውም። ይገርማል። እዛም ዘመን በረሃቡ ምክንያት ያላረሰ የ7 ዓመት ፍሬ የተመለሰለት አይልም። እሷ ግን እግዚአብሔርን ሰምታ ስለተንቀሳቀሰች እግዚአብሔር አምላክ ባልዘራችበት ዘመን የምድሯን ፍሬ አልከለከላትም። ደሞዟን ቆጥሮ ሂሳቧን ቆጥሮ ከፈላት። ዛሬ መሄጃ አታርልም። እዚህ የመጣው መሄጃ አታር እግዚአብሔር ነው። ጋር ዛሬ ድምጽ ያለው ላንተ፣ ቃል ያለው ላንተ፣ ቃል ያለው ቃል የመጣለት ሰው እርግጠኛ የሚሆን ሰው ካለ እንደዚህ ይልሃል፣ እነግርሃለሁ። ይኸውልህ ስማኝ፣ ተመልከት። እዚህ ቦታ ቁጭ በል ብሎ ቁጭ ብለህ እዛ ቦታ መሆን ስትችልና እዛ ቦታ ያለውን በረከት ለአንተ ማድረግ ስትችል ያ እዛ ጋር ያለው ነገር የሚያልፍ እንዳይመስል እግዚአብሔር ምስክሬ ነው። እዚህ ቦታ ተቀምጠ እዛ ቦታ ሌሎቹ ያገኙትን አይደለም፣ ሌሎቹ ባጡበት ሲዝን አንተ ታገኛለህ። አሜን ይባላል። የሰማ ሰው
ይከፈለዋል። የታዘዘ ሰው ይከፈለዋል። ተቀመጥ ሲባል የተቀመጠ ሰው ይከፈለዋል። ደሞዝ አለው ደሞዝ አለው። የረሃቡን ዘመን ማለፍ ብቻ አይደለም፣ ካለፈ በኋላ ላለፉት ለተቀመጠባቸው ዓመታቶች አንድም ሳይቀር እግዚአብሔር እዚህ ቤተ ክርስቲያን ቁጭ በል ሲል ስለተመቸህ ብቻ አይደለም የምትቀመጠው። ስለዚህ ብላችሁ ጻፉ። ብርቱ የህይወት አውሎ ንፋስ ባለ በሌለ ኃይሉ እየነፈሰብህ ይሆናል። ቢሆንም ስፍራን አትልቀቅ። ብርቱ የሆነ የህይወት አውሎ ንፋስ ባለ በሌለ ኃይሉ እየነፈሰብህ ነው። ቢሆንም ስፍራን አትልቀቅ። የበረታ ወጀብ ተነስቶብሃል። ቢሆንም ስፍራን አትልቀቅ። አትልቀቅ። ለንፋሱ ስፍራን አትልቀቅ። ለወጀቡ ስፍራን አትልቀቅ። ለወሬኛ ስፍራን አትልቀቅ። ያጀበ ሁሉ ተበትኖ ብቻን ቀርተ ይሆናል። ቢሆንም ስፍራን አትልቀቅ። ዛሬ ብቻና ስፍራን አትልቀቅ። ያጀበ ተበትኗል። ደጋፊ ተቃዋሚ ሆኗል። ስፍራን አትልቀቅ። ወደፊት ተስፋ የምታደርገው ነገር አንተ በሞት ጥላ ውስጥ ነው ያለኸው። ቢሆንም ስፍራን አትልቀቅ። እዚህ ቁጭ ብለህ ስታይ ወደፊት ተስፋ የምታደርገው ነገር አይታይም። ቢሆንም ስፍራን አትልቀቅ። መቀመጥ ያለብህ ተስፋ የምታደርገው ነገር ሲኖር ብቻ አይደለም። መቀመጥ ያለብህ ስትታጀብ ብቻ አይደለም። መቀመጥ ያለብህ ወጀብ ሳይኖር ብቻ አይደለም። ንፋስ ሳይኖር ብቻ አይደለም። ንፋስ እያለ መኖር እንደሚቻል፣ ወጀብ እያለ መኖር እንደሚቻል ሲድራቅ ሚሳቅ አብደናጎም እሳቱ እያለ እንድወክ ማድረግ እንዳለ መኖር እንዳለ እግዚአብሔር በእነሱ እንዳሳየ እግዚአብሔር አንተን ለማኖር እሳቱን ማጥፋት አይጠበቅበትም። እንደውም እሳቱን ለባሉ ድምቀት ይፈልገዋል። ለወሬኛው ድምቀት ይፈልገዋል። እሳቱ እያለ መኖር እንዳለ ሊያሳይ ቢፈልገው እግዚአብሔር ያስቀምጣል። ስለዚህ በቃ ወደፊት ተስፋ የምታደርገው ነገር ባይኖርም በሞት ጥላው ቢሆንም ስፍራህን አትልቀቅ። ሰማይ ነሐስ ምድር ብረት ሆኖብሃል። ቢሆንም ስፍራህን አትልቀቅ። ለሌላው ሰው ይዘንባል፣ ለአንተ ግን አይዘንብም። ለሌላ ሰው ያካፋል፣ ለአንተ ግን አያካፋም። ቢሆንም ስፍራህን አትልቀቅ። የበይ ተመልካች ሆኛለሁ ብለህ ስፍራህን አትልቀቅ። ምድር የድካምን ፍሬ ከልክላለች። ስፍራህን አትልቀቅ። እግዚአብሔር መጽሐፍ ሊያደርግ ነው፣ ትምህርት ሊያደርግ ነው፣ ስብከት ሊያደርግ ነው፣ መልእክት ሊያደርግ ነው። እግዚአብሔር ፕሮግራም አለው። አላውቅም ለማን እንደማወራ እኮ ዛሬ እዚህ ላላችሁት ብቻ ሳይሆን በማርሴል ቴሌቪዥን በኩል አልፎ የትኛው የምድር ጥግ ሰሜን አሜሪካ ይሁን፣ ሳውዝ አፍሪካ ይሁን፣ አውስትራሊያ ይሁን፣ መካከለኛው ምስራቅ ይሁን፣ ለየትኛው ባለራእይ እግዚአብሔር ይሄን ድምፅ እየነገረው እንደሆነ አላውቅም። ግን አንድ ነገር እነግርሃለሁ፣ አንድ ነገር አውቃለሁ። ይሄንን ድምፅ የሚሰማ ሰው በተቀመጠበት ዘመን የቀረበትን ነገር እግዚአብሔር አንድም ሳያስቀር ይከፍልሃል። ደሞዝህን ከፍላል። እየደገፉ ብቻ ሳይሆን እየተቃወሙ፣ እየደገፉ ብቻ ሳይሆን እያደናቀፉ እንደምታገለግል ፍጥረት ያይዘን እንዲህም እንደሚገለገል፣ እንዲህም እንደሚመለክ፣ እንዲህም እንደሚዘመርለት፣ እንዲህም እንደሚታጠንለት ለእግዚአብሔር ፍጥረት ያይዘን እንዲህም ሀገሯን በድርቅ መጥቶ ባሏንና ልጆቿን በሞት ወስዶ ሁሉን የሚችል አምላክ ብላ እንዳለች ልክ እንደዛ አምላክነቱ ሲያድን ብቻ ሳይሆን ባያድነንም። ስለዚህ ሰማይ ነሐስ ምድር ብረት ሆኖብሃል። ቢሆንም ስፍራን አትልቀቅ። እንደውም እነግርሃለሁ በሞትና በሕይወት መካከል ያለው ትርጉም ጠፍቶብሃል። ቢሆንም ስፍራን አትልቀቅ። አሁን አንዳንዶቻችሁ ሞቻለሁ ወይስ ቆሜያለሁ? በሞትና በሕይወት መካከል ያለው ትርጉም ራሱ እስኪጠፋባችሁ የደረሳችሁ ልዩነቱ። ቆይ ሞት ምንድን ነው? ሞት
ህይወት ምንድን ነው? በሞትና በህይወት መካከል ያለው ልዩነት ጠፍቶብሃል? ቢሆንም ስፍራን አትልቀቅ። ምን አይነት መልእክት ነው ዛሬ የምነግራችሁ? አትልቀቅ። እንደ ቆሻሻ ዕቃ ተቆጥረሃል። ደስ እንዲለው እንጂ በሰማይ ያለው አምላክ ደስ እንዲላቸው ብለህ በምድር ያሉ ምቀኞች በፍጹም ስፍራን አትልቀቅ። አትልቀቅ። ለይሁዳ አሳልፎ መስጠት፣ ለጴጥሮስ ክህደት ስፍራን አትልቀቅ። አትልቀቅ። በስቃይ ለሚሳለቁ ስፍራን አትልቀቅ። ተወሱ። አንተን ሳያጠፉ የመኝታ ቤት መብራታቸውን ለማያጠፉ ስፍራን አትልቀቅ። ስለተማማሉ ሳናጠፋው አንተኛም ስላሉ ጠላቶች ፀሐያቸው ሲጠልቅ የምታይበት ጊዜ ደርሷልና ስፍራን አትልቀቅ። ሲጨለምባቸው ፀሐያቸው ሲጠልቅ የምታይበት ጊዜ ቢዘገይም አንተ የእግዚአብሔር እንደሆንክ የሚረዱበት ጊዜ ቀርቧል። እመነኝ፣ ስፍራን አትልቀቅ። ቢቆይም አንተ የእግዚአብሔር እንደሆንክ ብታጣም የመከራው አይነት ቢፈራረቅብህም አንተ የእግዚአብሔር እንደሆንክ የሚረዱበት የሚያዩበት ቀን ቅርብ ስለሆነ ስፍራን አትልቀቅ። ስፍራን አትልቀቅ። አለበለዚያ ስፍራን የምትለቅ ከሆነ እንደማምን ለማመጃ የስዕል ደብተር ያደርገዋል። ነግሬሃለሁ። በስቃይ ለሚሳለቁ ሰዎች ስፍራን እንዳትለቅ። ለይሁዳ ክህደት፣ ለይሁዳ አሳልፎ መስጠትና ለጴጥሮስ ክህደት ስፍራን ከለቀቅም አይሆንም። ትንሣኤን የሚያዩበት የእነሱ ፀሐይ የሚጠልቅበት ቀን ቀርቧል። በፍጹም ስፍራን እንዳትለቅ። እየመጣ ነው። ይሰማኛል። ኮቴው ይሰማኛል። ሲጎበኘኝ ይሰማኛል እያልኩ ያለሁት እኮ እንደዚህ እኮ ነው። የጠላቶች ፀሐይ ሊጠልቅ ቀኑ ቀርቧል። አንተ ስፍራን እንዳትለቅ። ደሞ ይገርማል። ምን አይነት ነገር ነው ደሞ? እበል አንድ ሰው እንዲህ ብሎ ይጻፍ። ብሎኝ ነው እንጂ የለኝም ብዬ የምለቀው ቦታ የለኝም። ብሎኝ እንጂ እግዚአብሔር ብሎኝ እንጂ የለኝም ብዬ የምለቀው ቦታ የለኝም። እንዴ የለኝም ብዬ አጣው ብዬ ገፉኝ ብዬ ብሎኝ ይገርማል። እንደውም እግዚአብሔር ሲልህ ምድረ በዳውን ትታር ለምትወጣው ለምለሙን ነገር ነው ጥለ የምትወጣው። እግዚአብሔር እንደውም ሲልህ ሰው በፍጥረታዊ አይምሮ ከምድረ በዳ ወደ ልምላሜ ይመጣል። አንተ እግዚአብሔር ሲልህ እንደውም ከልምላሜ እሱ ይበል እንጂ ወደ ምድረ በዳም ለመግባት ችግር የለብን። የሰማ ሰው እግዚአብሔር የተናገረው ሰው እንኳን መጣው የሚል ሰው እንኳን መጣው። ጌታ ሆይ ቶሎና